የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሶስተኛ ታሪካዊ ሊባል ሚል ድላቸውን በወርቅ ሳህን ላይ ለመረከብ በክሬምሊን ሽርጉዱ ተጧጡፏል ነው የሚባለው። ከዚህ ቀደም በሟቹ ፕሪጎዥን ግንባር ቀደም ዋግነር ተዋጊ ቡድን የባክሙት የሚል ትርጉም ተሰጥቶት በነበረው የባክሙት መሟሟት ውጊያ ድል አድርገው ባክሙትን በወርቅ ሳህን መረከባቸው አይዘነጋም። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪን የመዋጋት ጽናት አቅም ምኞት ተስፋ ሁሉን ነገር እንክትክት ያደረገ ነበር። ይሁንና ምዕራባውያን ከዛ በኋላም ዜሌንስኪን መርዳት በመቀጠል ሁለተኛው ፍልሚያ ደግሞ የተደረገው ሌላው ባክሙት አድቪካ ነበር። የአድቪካን ውጊያ እንግዲህ ዓመት ገደማ ያስቆጠረ ነው። መጨረሻ ላይ እሱንም የወርቅ ሳህን ላይ ተበርክቶላቸው አሁን ሶስተኛውና ቀሪውን የዶኔትስክ ግዛት ባለና በሌላ ኃይል እንዲሁ ስጋ መፍጫ በተባለ የፍልሚያ መንገድ ለመቆጣጠር በሩን ወለል አድርጋ የምትከፍተውን ፖክሮቭስክ ከተማን ረከቡ ይችላሉ የሚለው ዜና በጎልቶ እየተሰማ ነው። እንኳን ደስ አለዎት ቭላዲሚር ፑቲን። እንኳን ደህና መጣ አንተም እንኳን ደህና መጣ። ይሄ ጦርነት እንዴት ነው እየተጋጋለ መጣ። የፕሬዝዳንት ትራምፕ ወደ ዋይት ሃውስ መመለስ 24 ሰዓት ብቻ የሚጠብቅ ጦርነት ነበር እንደተነገረን ከሆነ። አሁን ጭራሽ ግራና ቀኝ ሁሉ ቆመው ኒውክሌር ጦር መሳሪያ ሙከራ ላይ ናቸው ያሉት ሀያላኖቱ። እንደው ይሄ ጥቁሩ ህዝብ ምንድነው ተስፋው? እንደው ቆመን እስኪተኮስ መጠበቅና ማድረግ ብቻ ነው ወይስ እንደው አንተምተው ማለት እንችላለን? እሱን እኮ አወራን። ለጊዜው እንደ ጥቁር ህዝብ ያለን መውጫ አይመለከተንም። ይሁንና አሁን የዩክሬን ውጭ ጉዳይ ሚኒስትር ለዓለም ስሙልኝ እንደሚሉት ከ36 የአፍሪካ ሀገሮች የተውጣጡ ከ1400 በላይ የሆኑ አፍሪካውያን ከራሽያ ጎን ተሰልፈው እየወጉ ነው ብለዋል። 36 የአፍሪካ ሀገር ከ36 የአፍሪካ ሀገር እርግጠኛ ነኝ ኢትዮጵያ የለችበትም። ስሟን አገኘ ይሆን እዚያው ለጊዜው በተጨባጭ በእጃችን የማረክናቸውንና አስከረናቸውን የያዝናቸውን በማየት እነማን ናቸው የሚለውን ዝርዝር እናወጣለን ብለዋል። እና እሳቸው ምንድነው የሚሉት? ራሽያ በቀጥታ እነዚህን አፍሪካውያን ትቀበልና ስጋ መፍጨት የሚባል የማጥቃት መንገድ አላት። ወዲያውኑ የምታስገባቸው ወዲያውኑ የሚሞቱት እና ወዲያውኑ የሚሞቱት የሚል አቀራረብ ነው ያሳዩት። በዚህ መንገድ አፍሪካውያን በዚህ ጦርነት ላይ በግንባር ቀደምትነት እየተሰለፉ ነው የሚል ክስን ያሰሙት። ቁጥራቸው 1400 ከምናምን ነው። 17 የሚሆኑ ደቡብ አፍሪካውያን የድረሱልን ወደ ሀገራችን እንዴት እንመለስ የሚል ጥሪ አሰምተዋል የሚል አይተና እነኚህ አሁን የምትለው በመደበኛነት ለውጊያው የሄዱ ናቸው ወይ ስደተኞች ናቸው? እንደው በዛ አካባቢ ሲዘዋወሩ የተገኙ ናቸው? አይ አናቅም። እንደኔ ግን አንዳንድ ሀገሮች በፈቃደኝነት ለራሽያ ሄደው ቢዋጉ አስገራሚ አይደለም። እንዴት ውጊያ ላይ ከገባ ደግሞ ሞት ያለ ነው። ራሽያ ለምሳሌ አንጎላን ለመሳሰሉ ሀገሮች ከማንም የበለጠ ባለውለታ ናት። ይህን መርሳት የለብንም። በቁም የማውቀው ታሪክ ነው። በአፓርታይድ ወረራ ስር የነበሩ ሀገሮች ናቸውና አንጎላ የራሷ ትግል ነበርባት። ደቡብ አፍሪካ የምትደግፈው ቡድንና ኩባን ይዛ ራሽያ ከጎን በመሆን አንጎላን ነፃ ለማውጣት ትልቅ ሚና ተጫውታለች። ወደ ኢትዮጵያ ከተመለስን ኢትዮጵያ በነ ግብጽ ከጀርባ በነ ግብጽና በሌሎች አረብ ሀገሮች በዋነኛነት በሚደገፍ እና በወቅቱ የነበረው የዓለም የተቀዣበረ ሁኔታ ሶማሊያን ተጠቃሚ አድርጓት አሁንም ድረስ በታሪክ ሊረሳ የማይችል ዚያድ ባሬ የሚባል ጸረ ኢትዮጵያ የሆነ ሰው ብዙ ወገኖቻችንን እስከ ድሬዳዋ ድረስ ያደረሰው ልንረሳው አንችልም። በቁማችን ያየነው ነው። እና ኢትዮጵያ እንደዚህ አይነት ጠቅላላ ምስራቅ ክፍሏል ዛሬ ዶንባስ ነው የሚባለው የዩክሬን ዶንባስ የምስራቅ ክፍሉ ነው። አሁን የኢትዮጵያን ምስራቃዊ ክፍል እንዳለ ለመውሰድ የከፈተውን ጦርነት በመመለስ በኩል ራሽያን የሚተካ የለም። 50 አውሮፕላን ሙሉ የጦር መሳሪያ ነው ያላከቸው። ሆኖ አያውቅም። የፕራግን አመጽ ፕራግ ላይ
የኮሚኒዝም ላይ አመፀው ነበር የተወሰነ ጊዜ እዛው አውሮፓ እዛው ቀፏ ማለት ምስራቅ አውሮፓኖች ያ ትልቅ ነገር ነበር ለራሽያ እሱን ለማክሸፍ ካደር እንዲህ አይነት የሎጂስቲክስ እንቅስቃሴ ስታደርግ የኢትዮጵያ መጀመሪያው ነው ስቲል ያንን ለምን ራሽያ ያደረገች የሚለው ከሶማሊያ ለቃውታ ኢትዮጵያን ሳተላይት ሀገር አርጋ ለመያዝ የሚለው በቂ ማብራሪያ ይሆን እና እኔ አንድ ያነበብኳት ነገር ብሬዥኔቭ መቼም ዘመን የየራስ ወንዶች ነበሩት እና ኮሙኒዝምም ወይም ደግሞ የሶቪየት ህብረት የራስ ወንድ ሰው ነበር ብሬዥኔቭ ሳሉ እንዲህ አይነት ቀልድ አልነበረም ተላላውና ጥርሳቸው ሲስቁ ያምራል ግን ይነክሳል ተብለው ለስልጣን የተመረቁት ናቸው ጎርባቸው አገር አሳልፈው ሰጥተው ኮፍያቸውን አውልቀው ከፓርላማ ወርደው የታሪክ አመድ ውስጥ የገቡት ማለት ነው ግን እኮ በዚህ በሶማሊያው ጦርነት እኮ ከራሽያ በበለጠ ለኢትዮጵያ ጎን በመቆም ኩባን የሚያክል የለም የህይወት መስዋዕትነት በመክፈል ረገድ ይሄንን ትልቁን ፒክቸር ያለማይስተት ነው ኩባ ዝም ብላ አትመጣም ኩባ ይሄኛል ኩባ ሰዎች ልካለች ኩባ ለኢትዮጵያ ትልቅ መስዋዕትነት ከፍላለች ብዙ ነገር ያለ ራሽያ ሎጂስቲክስ ግን በምን እንዴት ሆኖ ያንን ሁሉ የኩባ ጦር አይደል 40 ሺህ ገደማ ነው ከየመኖች ጋር እሱን አጓጉዝ ያስገባችሁ እሷ ነች ታጥቀ የገቡት መሳሪያ ያስገባችሁ ራሽያ ነች ታንኩ መድፉ የጦር ጀቱ የራሽያ ነበር ታዲያስ እና ካራማራ ላይ አልነበርክም እንዴ በታሪክ ነው ማቀው በታሪክ ማይ ጎድ ማንም ያኔ አገር ሲነቃነቅ ትርጉሙን ልንገር ያኔ የኔ እናት የጎረቤቶቼና የሉም እዚህ ስጋ ሜዳ ነበሩ ታጠቅ 30,000 ሚሊሻ ነበር የተመለመለው ገብቷል ፓራ ኮማንዶ መጣ የበረሃው እንሂድ ማይል ኢትዮጵያ አልነበረም እኮ ግን የዛን ጊዜ በዚህ ደረጃ የኢትዮጵያ አስተናቃንቁና ራሱን ለመከላከል ፍላጎት በሚሊሻ ደረጃ ተደራጅቶ ከነበረ ተጨማሪ ወታደር ከኩባ መቀበላችን ለምን ያስፈልገው አሁን መጀመሪያ ከኋላ ያሉት አረቦች በሙሉ ግብጽን ጨምረ ማለት ነው ግብጽ ዋና የጦር መሳሪያ ተለቃሽ ነች አይደለም እንዴ በመጀመሪያ ወቅት ላይ ደግሞ ራሷ ሶቪየት ህብረትም ከማንች ከራሽያ ከሶማሊያ ጎን ነበረች እና አሜሪካም ነበሩ ስለዚህ በዚህ መሳሪያ ብዙ መሳሪያ አግኝታ ነበር የኢትዮጵያ ህዝብ ግን ወኔ ያለው ታሪክ ያውቃል እና የትም ሰው እንደ ኢትዮጵያ ያለ ሰው አታገኝም በየትኛውም ቦታ እውነቴን ነው የምነግር በጣም በታሪክ የተገነባ ህዝብ ነው ስለዚህ የከፈለው መስዋዕትነት ከፍሎ ካራማራ ላይ የኢትዮጵያ ሰንደቅ ዓላማ ተውለብልቧል ይሄን ለማድረግ ኢትዮጵያ ቻለችው ራሽያ ለዛ የተጫወተችው ሚና ሂስቶሪካል ነው ዛሬ ራሽያ 31 የኔቶ ሀገር ሲረባረብባት በፍቃዱ አንድ ኢትዮጵያዊ ለምን ብሎ ሄዶ ቢሳለፍ እኔ አይገርመኝም አይገርመኝም እዚህ የዛሬ ስንት ወር የዛሬ አንድ አመት ነው ገደማ እዚህ አዲስ አበባ የሚገኘው በዚህ በቀበና መስመር ላይ የሚገኘው የራሽያ ኤምባሲ ደጃፍ ላይ ጥቂት ሰዎች ተኮልኩሎ ይታዩ ነበር በዚህ በፌስቡክ ላይ አዎ እና ጥቂት አልነበሩ ጉዳዩ እንኳን እንደተባለው አይደለም ዜናው ግን የሚያሳየው ምንድነው በዩክሬን ጦርነት ላይ ለመሳተፍ ከራሽያ ጎን ለመቆም በርካታ ኢትዮጵያውያኖች ምዝገባ ያያረጉ ነው የሚል የሶሻል ሚዲያ ዜና ነበር የወጣው ኋላ ላይ ማስተባበያ ወጣ እንጂ ሌላ ጉዳይ ነው ሄዱት ሰዎቹ ስለዚህ ምናልባት አሁን ይሄን የሰሙ ሰዎች ካሉ ድጋሚ ወደ ራሽያ ኤምባሲ ደጃፍ አስገርምም ልል ነው ከራሽያ ጎን ከዩክሬን ጎን ቆሞ ግን የሚዋጋ አፍሪካዊ ለማሰብ ይከብዳል ግን እሱም ዩክሬንም ቢሆን እኮ ለአፍሪካ ህዝብ ስንዴ በመለገስ መታወቅ ነች አይደል እንዴ እኔ አላውቅም አንተ ነገርክ አንተ አልክ አይ ኢትዮጵያም ከራሷ ከዩክሬን ስንዴ የምትገዛ ሀገር ነበረች ዛሬ በምግብ ራሳችን ቻለን ብለን ይሄን እኮ ምን መሆን የለብንም ዩክሬን በተናጠል አለበለዛ ከጦርነቱ በኋላ ያደረገችው ደግሞ እኔ ከባህር ነበር መለሰ ወደ እኔ ሀገር ለፕሮፓጋንዳ ነው የፕሮፓጋንዳ ስንዴ አልቀበልም ዩክሬን ከጦርነቱ በፊት ለአፍሪካ ሀገሮች ወገን ህዝብ ብላ ያደረገችው እርዳታ ካለ ለመማር ዝግጁ ነኝ ነገር ግን ገና ለገና የዚህን ምንድነው የፖለቲካ ጫወትበታለሁ ብላ ስንዴ ደላ ምትጀምር ከሆነ አይበላ ምንድነው ጎመን ትበላለሁ ሳማ ተቀቅሎ ይበላል ምነው ምን ሆነ አይ ፖለቲካ ጨዋታ ሳይሆን ራሱ በራሽያ ተይዞ የነበረው እዚህ ጥቁር ባህር ላይ የነበረ አንዱም ስምምነታቸው ምንድነው እዛ ላይ ያለው ባህር ይከፈትና ስንዴ ለተራው ሰዎች ይደርሳል እንዴ ምነው
አይ ዩክሬንን በረታለች እኔ ዩክሬንን ማቃት ሶቪየት ህብረት ሆና ነው ማቃት ከዛ በኋላ ከ83 በኋላ ዩክሬን ሌላ ሀገር ናት ብቻዋን ሆና ዩክሬን እኔ ከሀገር ያላትን የተለየ ግንኙነት አላውቅም ስለዚህ እኛ የምናውቀው ራሽያን ነው ያው አንዳንድ ዜናዎች አሉ ከዩክሬን ይመጡ የነበረው ኢቭን የቅርብ ጊዜ ታሪክ ነው እንቁላል ከዛ ይጫናል የሚል ነገር ወይ ታምራት በቃ ዘመትላት ለዩክሬን የከለከል ኳስ በስልክ ግን ያው እኮ አማርኛ አይሰሙም ብለህ ነው ሰው የሆኑ ከገደረካቸው እንግዲህ ዜሌንስኪ ያው ከነሱም ጎን እኮ የሚቆሙ አፍሪካኖች ይኖራሉ የራሳቸው ዲፕሎማሲ ግንኙነት ያላቸው ከአፍሪካው እኔ ይኖራል አይ ራሽያ እንግዲህ አቅሟም ለነገሩ ራሽያ በሌሎች አፍሪካ የማን ነው የኔቶ አባል ሀገራትም እየተወገረች ስለሆነ ብዙ ሰው ከፑቲን ጎን ለመቆም ፍላጎት አለው ነገር ግን የጦርነቱ ጀማሪ መሆናቸው ነው መዘንጋት አይገባም ራሽያ እየተወገረች ብቻ ሳይሆን እየወገረችም ነው እየተወገረችም ነው ቢለው ቀላል አይደለም ከጀርባ ቀላል የማይባል የኔቶ ኃይል አለ ከዩክሬን ጀርባ አይደል እንዴ እሱንም ችላ ነው እየተዋጋች ያለች ታዲያስ ግን የጦርነቱ ጀማሪ ደግሞ መሆኗ መርሳት የለብንም ይሄ ነው ጥያቄው እንግዲህ ይመጣው የጀስቲፊኬሽን ጉዳይ ከመጣ ጦርነቱ ማጀመረው ነው ጦርነቱ እኔ አንድ ጥያቄ አለኝ ለምዕራባውያን ማቀርበው ችግሩ አማርኛ አይሰሙም ያስተረጉማሉ ስለዚህም አለ ትርጉም በቂ ዕውቀት የላችሁም ብዬ ነው ማስበው አማርኛ መስማት አለባቸው እኔ አንድ ጥያቄ ነው ማቀርበው ዘላለማዊ አንድነት እነሱ ጋር ብቻ ነው ወይ ምዕራባውያን ጋር ራሽያ ጋር ስትመጣ ዶናልድ ትራምፕ እንዲህ ሀገር እያወኩ መበጣጠስ የለም ችግሮች በሙሉ ምን የሚሆኑ የኑሮ ውድነት ነው ይባላል አንዴ የምንትሴ ይባላል እንጂ ስለመለያየት አንዱ የሎስ አንጀለስ እንትን ወይም ደግሞ እንትኑ ነው ተብሎ እንትን አይባልም አንሰማም ነፃነት how it's eternal unity የምዕራባውያን ጋር ሲሆን አይደል 50 ሀገሮች እኮ 50 ሪፐብሊኮች ያሏት እኮ አሜሪካ ፕራክቲካሊ ያንዳንዳቸው ሀገር መሆን የሚችሉ ነው አይደል እንዴ ለምንድን ነው እዛ ጋር ሲሆን የሴሴሽኒዝም ወይ የመገንጠል ነገር የማይታየን ለምንድን ነው 21 ሪፐብሊክ ስትሆን ሩሲያ ግን በተንተኖ ሊገለጣጠል እንደሚችል የሚታየን እንዴ ሞሮን መሆን የለብንም እንግሊዝ እንኳን ባቅሟ ዌልስ ነው ስኮትላንድ ምናምን የምትላቸው በየራ እንዲህ ማለች እንዳተሰፋፍታ ነው ያለችው መገንጠል ካለባት ሺ ቦታ እሷ ደሴት ናት እሷ ደሴት መበታተን ያለባት ፈረንሳይ ነች መቆራረስ ያለባት ምን ነው እነሱ ጋር እንዲህ አይነት ነገር አይመጣም ሌላ ሀገር ጋር ስትሄድ አየህ ሌሎች ሀገሮች እንደነ ራሽያና ቻይና ካልሆኑ ለውና ያላቸው 50 ትንንሽ ነው የሚሆኑት በጣም አስቸጋሪ ነገር ነው እስኪ ንካ እስኪ ወንድና አንተና እስኪ ቻይናን በትን አይታታል ሆንግ ኮንግን በእጅ አስገባች ከእንግዲህ 99 ዓመት ቀኗን ጠብቃ አቆጣጠሩ አስቀምጣ ማለት ነው ያብቷል ዛሬ ቻይናና እንግሊዝ አይን ላይ ነው አይታዩም እቺን ሙጋቤ በሰማይ ነፍሳቸው ሊማርና ትንሽ ጣታቸውን አንስተው ምንድናት እቺን ምታክል ነው ያሉት ይሄ ነው ያለው ዛሬ ቻይና ነው ምነግር ዓለም ይጠፋታል እንጂ ታይዋንን ታስገባለች ወደ ሶስተኛው ዓለም ጦርነት ሄዶ እንዴት ዳዝንት ማተር የራሷ የሆነን ግዛት የራሷ የሆነን ማንም ይብክሩ አይደለም የራሷ የሆነን ግዛት ከታይዋን ሁለቱ ሀገሮች ለመግባባት አይችሉም ገብቷል ስለዚህ ይሄ የቻይኖቹ አቋም ነው ቀኑ ተወስኗል በነገራችን ላይ እኔ በነገር ደስ ይለኛል አልነገሩኝም ቀኑ እረቱ በማናችሁ ፕሬዚደንት ሺ ቤተ መንግስት ብትገባ በእንትን በሰኪያ ምንድን እሷ ላይ ተደረጋ ቀኑ ተቆርጧል ገብቷል ወደ ቻይና የምትገባበት ነው ያን ጊዜ ያንን እመክታለሁ ብሎ የሚገባ ኃይል ካለ ነው የምነግርህ ተያዘን በኑክሌር እንጫጫሳለን ነው ስለዚህ ዋይ ለምን እነሱ ጋር አይመጣም ነው ጥያቄ እነሱ ጋር አይመጣም ሌላ ቦታ ላይ ግን እንደዚህ ይመጣል አይ አሜሪካም አሁን በሚባለው ደረጃ እስካሁን ድረስ ይቆይ እንጂ ሁኔታዎች እየታዩ ነው ምልክቶች ብቅ እያሉ ነው ከዶናልድ ትራምፕ መምጣት በኋላ አሜሪካም ባለችበት ደረጃ ትቀጥል አትችልም እንደውም ሰፊ ድል አላት አሜሪካ የመበታተን ሰፊ ድል እንዳለበት የሚያሳዩ ምልክቶች እየታዩ ነው ከዛም ከዚህም ማለት ነው ያ አሁን ምን ማለት እንደሆነ መከራው
ይሄው ምን ማለት እንደሆነ መከራው አሁን ለምሳሌ ካሊፎርኒያ ልገንጠል ይበል የዓለም አንድ 3 ሀገሮች አንሳ አሜሪካ የዓለም አምስተኛው ኢኮኖሚ ሆነው ነው ዘ ፖይንት ትገነጠላላት በዚህ ሲደረጉ ዓለም ጥሏቸው ነው የሚሄደው ዓለም ጥሏቸው ዛሬ ዓለም ሙሉ ትኩረቱን ስራ ላይ ያሳርፈው በሙሉ ኃይሉ እየሰራ ትውልድ እየቀየረ ገብቷል ነገ እኮ መሬት በቃን ብለው በእኛ እድሜ ላይ ደርስ ይችላል መቼም እንደው ትንሽ አዘግይቶ ቢፈጥረኝ ፍቃደኛ ነበርኩ መጪውን ለማየት ካለ ይፈልግ እርሜውን ለምን እንጂ ለሱማ ቸኩሎ ፈጠረኝ እንጂ ወደዚህ አንድ 40 ዓመት አዘግይቶ ቢፈጥረኝ ደስ ይለኝ ነበር ነገ እኮ መሬት ሰለቸን ብለው ሌላ ቦታ የሚሄዱ ሰዎች ሁሉ ሊመጡ ይችላሉ ከአሜሪካ አዎ ጨረቃ የሎስ አንጀለስን ያላት ርቀት ትችላለች በጦርነት ካልተቀራረሰ ሰው ልጅ ብዙ ደረጃ ላይ ደርስ ይችላል ይሲ ብዙ ነገሮች ትርጉምትን ነው የሚያጡትና የትልቁን ይሄንን አሁን ራሺያ እነ ማናቸው አሁን ለምሳሌ ወይ ራሺያ ወይ አንስተው ሜክሲኮ ውስጥ ምንድነው ቴክሳስ ይባል ሀገር አለ አይደል ቴክሳስ ውስጥ ገብታ ራሺያ ተገንጣዮችን ረዳች ሲባል ሰምተህ አታውቅም ወይ የሆነ ንቅና ሁሌ ምን ሰማው ምንድነው ከላይ አንተ ዋሽንግተን ላይ ተቀምጣ ሁሉ ቀን ለጆርጂያ መብት ተቆርቋሪ ነህ ለኢስቶኒያ የምትፈልግልም እዚህ አፍሪካ ለላ አይደለም እንዴ ታዲያስ በእነ ኮንጎና በእነ ሱዳን እጃቸውን የሚያስገቡበት የጦርነቱን ጀማሪዎች የመፍትሄው ማካላት ናቸው ይሄን እኮ መጀመሪያም እንዲህ አይነት እንቅስቃሴ እንዲፈጠር የሚያርጉት እነሱ ናቸው ስለዚህ እንደነ ቻይናና እንደነ ራሺያ ካሉንክ አቱንም 30 በዚህ ጉዳይ ተበሰጠ ስታወራ አትተክል አትዘራ አትማር አታለማ ዝም ብለህ በቃ እንዲህ ከጆዳፍ ወሃቅዳ ወሃምልስ እንዲህ ያነስክ የዱቄት ይሁን ስትሄድ እነሱ ግን ጨረቃ ላይ ይልሃል ተላይ ይልሃል በተረጋጋ መርከብ ላይ ጉድጓዳቸው ይሄዳሉ ማለት ነው ስለዚህ ከዚህ አንተ እኔ የተለየ ፍቅር የለኝም ለራሺያ ይታቃቸው ለራሽኛ አልችልም ይሄ አልተማርኩም ግን የፕሬዝዳንት ፑቲን ቤተ መንግስት ውስጥ ያለ ነው የሚያስመስለው ዜናዎችን ሰዎቹ ሲከታተሉ በፍጹም ይሄው እኔ እመለልሃለሁ ዶክተር ብዙ የራሺያ ልጆች አሉ እዛ የተማሩ ግን ምንድነው ይሄ የሚከፋፍሉት ነገር ይሄ አንዱን ወገን ለአንዱ ወገን ተቆርቋሪ አድርገው አንዱን እንዲህ የሚያደርግ ነገር ያለው በእውነት ነው የምነግርህ ምዕራቦቹ ላይ ነው ያለው